የእናቱን ቤት እንድታሳይ አሁን ጦጣ ወይ ደግሞ ዝንጀሮ ወልዶች ሊሆን ይችላል። አንድ ላይ ሞት ነው የምከፍለው። ሄሎ ብሩክ፣ በምን ልደውልልህ? ብሩክ ስደውል እኮ አልሰራ ብሎኝ ነው። እሺ እንዴት ሆናችሁ? ምሳሌ እስካሁን ድረስ አልጨረሳችሁም? አሁንም እንደገባችሁ ናት? በስም ደህና ናቸው? ደህና ነኝ ብሩክ። ማህሌት ቤት መታ ነበር። አዎ እቃ ልወስድ ነበር ያለችው፣ ግን ፖሊሶች ጠርቼ 3 ቀን ታሰሩ። ኧረ ብሩክ ችግር የለውም አንተ አታስብ፣ እኛ ምንም አንሆንም። ምሳሌ መናገር አልቻለችም? አሃ ገና ሕክምና እንደገባች ናት። እንግዲህ ፈጣሪ ከኛ ጋር ይሁን፣ እሱ ያውቅላታል። መቼ ነው የምጨርሰው ሕክምናዋን? እሺ ጋሺ ምሳሌ እሺ ብሩክ፣ ፈጣሪ ከእናንተ ጋር ይሁን። ከሰራልኝ እደውልልሃለሁ። ምሳሌን ደግሞ እንደናፈቀችኝ ንገርልኝ። ጋሺ እኮ ጥሩ ሰው ነው። እንደ ጋሺ አይነት ባል ቢገኝ አይኔንም አላሽም ነበር፣ ግን ደግሞ አይገኝም። ቆይ ግን ጋሺ ላግባሽ ቢለኝ ቢጠይቀኝ ምንድን ነው የምለው? እሺ አልለውም። ደግነቱ እሱም አይጠይቅም። ዳጣ እናቷ እንዳልጣለቻት ካወቀች በኋላ እናቷን የማግኘት ጉጉቷ እየጨመረ መጥቷል። በሌላ በኩል ቅድስት ጋሼ ለፍቅር ቢጠይቀኝ ምላሽ ምን ይሆን? ግን ደግነቱ እኔን አይጠይቀኝም በማለት ብዙ ነገር ማውርታለች። ሉላ ለሞገሴ ደውላ እናቱን እንዲያሸሽ አስጠነቀቀችው። እኔ ፈንክቸው ነው ያመለጥሁትኝ፣ ስለዚህ እናንተን ይፈልጋችኋል፣ እናቱንም ስለሚፈልጋት አደራህን ስለ እናትህ ተጠንቀቅ፣ አንተም ራስህን ጠብቅ በማለት ብዙ ነገርም ብላለች። ሞገሴ እየተርበደበደ ምን አድርገሽ ነው የወጣሽ በማለትም ጠይቋት ነበር። ፈነከትሁት። ዝና መሀሊትንና የፍራታን ከስር እንዲፈቱ አድርጓል። ዋስ ሆኖ ስላስፈታት ብቻ ግን ጩኸቱ የዛን ታክል ነበረ። ምን ልታረጉ ከዛ ቤት ገባችሁ? ብሩክን ከሀገር ያስወጣችሁት በእናንተ ችግር ነው። አሁን ደግሞ ምን ልትሰሩ ሄዳችሁ? የሆነ ቃል እናመጣ ነበር ሄድ ነው፣ ልንዘርፍ ብላችሁ ተናገሩ፣ አትዋሹ በማለት ያጧጡፈዋል። ወሬው መካከል መሀሌት ምን ሆነህ ነው? ራስህንም ሸፋፍነሃል፣ በዛ ላይ ፊትህ ልክ አይደለም በማለት ለስለስ ብላ ታወራዋለች። አዎ ሞገሴ ጉድ አድርጎኛል፣ ሉላ ድጋሜ ኮበለለች በማለት በስጨት ብሎም ያወራታል። ሰላም ጤና ይስጥልኝ አድማጭ ተመልካች፣ እንደምናላችሁልኝ በያላችሁበት ሰዓት አቆጣጠር ሰላማችሁ ብዝት ትርፍ ይበል እያልኩ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በአክብሮት ጠይቃችኋለሁ። ታዲያ ሁሌም እንደተለመደው ምሳሌን ይዤ የመጣሁ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እና ወገቡን በፌሮ ስለተመታ ጥሩ ስሜት እየተሰማው አይደለም። በዚህ መሃል ታዲያ ሶፋውን እየደበደበ ሉላ የት ነሽ በሚልበት ሰዓት በድንገት መሀሌት ትደውላለች። ምን ሆነሽ ደወልሽ? እና እንጂ አስፈታን፣ ዛሬ ከእስር ቤት ማደር አልችልም፣ እባክን አስፈታይ በማለት ትለማመጠዋለች። እናም በብስጭትና በመመሃል ሆኖ ሁሉን ነገር ነግሯታል። የእናቴ ልጅ አይደለሽም፣ እመጣለሁኝ፣ ግን ዛሬ አይደለም ነገ እመጣለሁ። እኔ እስር ቤት ማደር አልችልም፣ ግን ደግሞ ምን ሰርተሽ እንደገባሽ ምክንያትሽም በደንብ አርገሽ አዘጋጅተሽ ጠብቂኝ፣ ሁለተኛ እንዳትደውይ በማለት ስልኩንም ተበሳጭቶ ይዘጋዋል። ሌላ በኩል ዳጣና ቅድስት ምግብ እየበሉ ነበርና በድንገት ዳጣ አንድ ጨዋታ ታመጣለች። ቅድስትዬ ምግቡ ግን እንዴት ነው የሚጣፍጥልሽ? ቅድስትም አፈፋ አድርጋ ጣፍጥ ብዬ ነግሬው ነው፣ ምጣድ ይሰማል ይባላል፣ ወጥም ይሰማል እንዴ በማለትም ጥያቄ ጠይቃ ነበር። ቅድስትም ሴት ልጅ ሙያ የምትማረው ከእናቷ ነው፣ ስለዚህ እኔማ እናት የለኝም በማለት ትመልስላታለች። ግን ደግሞ አሁን እናት እንዳለኝ በደንብ ተረድቻለሁ፣ ብቻ ስለ ሴት ስለ ወጣ ነገር አላቅም እንጂ ስለ ሰው ልጅ ህይወት በደንብ ጥንቅቅ አድርጌ ነው የማውቀው በማለት ብቻ ስለ ቤተሰቦቿም በዛው አውርታ ነበር። ቅድስትም ሞገሴ ስለ ቤተሰቦችሽ ፍንጭ ተገንቷል ያለኝ ነገር እውነት ነው? አዎ ቅድስትዬ፣ ሳላስበው የቱጃር ልጅ ሁኜ ልገኝ ነው መሰለኝ በማለትም ፈገግ አድርጋታለች። እሱማ ምን ይታወቃል፣ ግን ደግሞ ተጅንጆሮም ተወልደሽ ሊሆን ይችላል በማለት አይ ሰው እንደወለደኝ ቸክ አድርጊያለሁ፣ እናቴ አይደለችም የጣለችኝ፣ እሷ እንዳልጣለች ካወቁ በኋላ የእሷን የማግኘት ጉጉቴ እየጨመረ መጣ በማለት እንዴት ነው የቱጋ ነው ያለው? አዎ ከቤታቸው ሄደን ነበር፣ ግን ደግሞ ሽጠው ሄደዋል ተባለ። አባቴም ያለ ወደ ባህር ዳር አካባቢ ነው፣ እንግዲህ ሲመጣ ወይም ደግሞ ሲደውል እነግርሻለን ብለውኛል በማለት አንዳንድ ፍንጮችን ትነግራታለች።
ዝና መሀሊትና ኤፍራታን ከእስር ቤት ካስወጣ በኋላ መሀል መንገድ ላይ አቁሞ እየጠየቃቸው ነበር። ምን አድርጋችሁ ነው ከዛ እስር ቤት ልትገቡ የቻላችሁት በማለት በብስጭትም ያናግራቸዋል። ከነብሩክ ቤት ሂደን ነበር በማለት ኤፍራታ ትናገራለች። እና ምን ፈልጋችሁ ከዛ ቤት ሄዳችሁ ከሀገር ያስወጣችሁት እናንተ ናችሁ? ደግሞም ሀገር እንደወጣ በደንብ ታውቃላችሁ። ምን ልትሰሩ ገባችሁ? እኛማ ቃል ልናመጣ ነበር በማለትም ሲሉትም አይደለም እናንተ ልትሰርቁ ነው የሄዳችሁት፣ ለምን ትዋሻላችሁ በማለት ይበሳጭባቸዋል። መሀሌት በወሬው መካከል በስጨት ብሎ ስላየችው ምን ሆነሃል ዛሬ? ፊትህም ተሸፋፍኗል፣ አንተም በጣም ተበሳጭተሃል፣ ምንድነው ችግሩ በማለት አፏን አለስልሳ ታወራለች። እሱም እንግዲህ ያለውን ነገር ተናግሯል። ሉላ በድጋሜ ካደችኝ፣ ከሞገስ ጋር ተኮበለለች በማለት እውነቱን ይነግራታል። ከሞገሴ ጋር ተገናኝታ ያለውን ነገር እያወራች ነው። የቤተሰቦች ፍላጎት እየጨመረ ነው። አባትሽ ባህር ዳር አለ ስላሉኝ ወደ ባህር ዳር መሄድ አለብኝ በማለት ታማክረዋለች። አንቺ ልጅ ተረጋጊ፣ ይደውሉልናል፣ የዛኔ ልትሄጂ ትችያለሽ። አሁን ግን ስልክ ቁጥሩ ስለሌለሽ ምንም መፍትሄ የለውም ላትም በፍጹም እኔ መረጋጋት አልቻልሁም፣ ፍላጎቴ በጣም ጨመረ በማለት ትለዋለች። እሱም ተረጋጊ በማለት በወሬያቸው መካከል በድንገት ስልኩ ይጮሃል። ወይ ዝና ናት ወይም ደግሞ ሉላ፣ ስለዚህ እንዴት ላርገው ስልኩ አዲስ ነው በማለት ይርበደበዳል። እሷም እንግዲህ ሉላ ትሆናለች አንሳው ካለች በኋላ ሉላ ሆና ተገኝታለች። ሞገሴ እንዴት ነስ ብላ ሰላምታ ከጀመረችለት በኋላ እሱም ፈገግ ብሎ እንዴት ነሽ ሉላዬ በማለት ያወራታል። እኔ ደህና ነኝ፣ ግን አንተ እንዴት ነህ? እስካሁን ዝና እየፈለገህ ነው የሚሆን አላገኘህም አይደል በማለትም ጠይቀው ነበረ። አላገኘኝም፣ ግን ደግሞ ከቻልህ እናትህንም አሽሻት፣ አሁን አንተም መፈለጉ አይቀርም፣ ፈንክቸው ነው የወጣሁኝ በማለት እውነቱን ትናገራለች። ሞገሴም እባክሽን ያለሽበትን ተናገሪ፣ አሁን እንዴት አድርገሽ ነው የወጣሽ በማለት ፈንክቸው ወጣሁኝ፣ ምንም ማድረግ አልችልም፣ ራሱን ሲስት ነው ከቤት መውጣት የቻልኩት በማለት እውነቱን አወርተዋለች። በቃ እንገናኝና አብረን እንጋፈጠው፣ በፍጹም አይሆንም ይገልሃል በማለትም ፈርታለች። በቀጠሮ መሰረት እነ መሀሊትን ካፌ ከቀጠራት በኋላ ቀጥታ ወደ ገደለው ወደ ሞገሴ እናት ቤት ውሰዱኝ በማለት ትዕዛዝ ያስተላልፋል። ዛሬ ነው በማለትም ጠይቃ ነበር፣ ግን ደግሞ ሞገሴ እኮ ይህን ነገር አያደርገውም በጣም ፈሪ ነው በማለት መሀሊት በኩል እያወራችሁ ነው። እሱም ደግሞ አይ ወደ እናቱ ቤት አሁን ውሰዱኝ በማለት ያጣድፋቸዋል። ኤፍራታም በይ በቃ አንቺ ውሰጂው፣ እኔ ቤቴ ናፍቃኛለች፣ ወደ ቤቴ መሄድ አለብኝ ስትልም በፍጹም በምናምንሻለሁ፣ ወደ ቤትሽ መሄድ የለብሽም በማለት እሺ በቃ ብላ ተስማምታለች። ቅድስት ከወትሮ በተለየ ደስ ብሏት ትገኛለች። አሁን እነ ብሩኬ የት ደርሰው ይሆን በማለት ብዙ ነገርም እያሰበች ነበር። የስለ መሀሌትም ብዙ ነገር አስባለች። እዚህ ቤት እኮ ገብታ ጥሩ ኑሮ እየኖረች ነበር፣ ግን እሷ አላስችላት አለ፣ ተንኮል አሰበች በማለት ስለሷም ብዙ ነገር አወርታለች። ክብር አልወድላት አለ። ቅድስት ከነ ብሩኬ አልጋ በመንከባለል ብዙ ነገሮችን አስባለች። ብሩኬንም ተመኝተዋለች። ብቻ ጋሼ ጥሩ ሰው ነው በማለት ስለሱ ጥሩነትም አወራች። እኔ እንጃ አላቅም፣ ጋሼ ግን ላግባሽ ብሎ ቢጠይቀኝ ምን እለዋለሁ? ግን ደግሞ ደግነቱ እኔን ላግባሽ ብሎ አይጠይቀኝም እያለች ፈገግ በሚል ፊት እየሳቀች ነበረ። ዳጣ ሉላን እያግባባቻት ትገኛለች። ሞገሴ አንተን ማግኘት አልፈልግም ስላለችው ዳጣ እያናገረቻት ነው። እኔ ጋር ብዙ ጊዜ አንገናኝም፣ እንደ ድሮ አይደለንም በማለት በስልክ ብዙ ነገር አውርታታለች። በአንቺ ምክንያት አንድ ነገር ቢሆን በኋላ ጸጸቱን አትችይውም፣ እሱ ደግሞ ቆራጥ እንደሆነ ታውቂያለች። ስለዚህ ተገናኙና ተያይዛችሁ ጥፉ በማለት ምክር ሀሳቧንም ዱቅ አድርጋላታለች። ኤፍራታና መሀሌት ፍራሻቸው ላይ የተንከባለሉ ተንኮል እየጎነጎኑ ይገኛሉ። ብቻ አላቅም፣ ብዙ ነገሮች ይስተካከላሉ። ብሩኬ ልጁን አሳክሞ ሲመጣ ልጁን መቅበር ባይችልም ጓደኛውን ቀብሮ ከሱ መቃብር ላይ ሲያለቅስ ማየት ፈልጋለሁ በማለት ብዙ ተንኮሎችንም ታወራለች። ኤፍራታም ይሳካልን አሁን ላጋቾች ደዊና ይግደሉት በማለት ቀጭን ትዕዛዝ ታስተላልፋለች። እኔማ እደውልላቸዋለሁ፣ ብቻ ይሳካልኛል፣ ቤቴም ገብቼ የራሴን ኑሮ እኖራለሁ በማለት ተስፋ አድርጋ ትገኛለች። ሉላና ሞገሴ ተገናኝተው የሆድ ሆዳቸውን እያወሩ ነው። እኔ መኖር ናፍቆኛል፣ ልጅነቴም ናፈቀኝ፣ ወጣትነቴን ሳልጠቀምበት አለቀ እያለች እያማረረች ትገኛለች። አሁን እባክህን መኖር አንችልም፣ ስለዚህ ከሀገር እንውጣ በማለትም ጠይቀው ነበረ። አሁን ላይ ንብረት የታግዶብኛል፣ ምንም አይነት ገንዘብ የለኝም፣ ከሀገር መውጣትም አንችልም በማለት አስረድቷታል። የሰው ገንዘብ ከሆነ ተወው እንኳን ወሰዱት በማለት ቅድስትና ዳጣ ኩሽና ላይ ነበሩና ዳጣ አፈፋ አድርጋ እባክሽን ቅድስትዬ ሙያ አስተምሪ በማለት ጠይቃት ነበር። እናትሽ ታስተምራሽ እንጂ እኔ ምን አገባኝ በማለት በቀልድ ነገር እያወሩም ነበረ። እናቴማ ከዚህ ጋር የለችም፣ ስለዚህ አንቺ አስተምርኝ፣ እናትሽ እየቆነጠጠች ታስተምርሻለች እያለች
ቅድስትም ስለ እናት መልካምነት ስታወራ ነበርና ዳጣም በመሃል እንባዋ መልጧት ስቅስቅ ብላ ማልቀሳለች። አንቺም ታለቅሻለሽ እንዴ በማለት ቅድስትም አባብላታለች። ውድና ክቡር ናችሁ ቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ ነገ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ